ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። እንዴት ናችሁ እናንተ? ያለው ጁሙአ እንዴት ነው ዛሬ? የተሰገዳችሁ ቀናችሁ እንዴት ነው? ሁሉ ሰላም? እኔ አልሐምዱሊላህ። እንግዲህ ዛሬ መጥቻለሁ አንድ ቪዲዮ ይዤ ማለት ነው። እንግዲህ እማማ ጨቤን ኢክሩ ቲዩብን ታውቋታላችሁና እየሰራችሁ ያለው ድራማ ይሁን አይሁን አላቅም፣ ግን በዚህ ልክ ድራማ ከሆነ ሰውን እንደዚህ እንትን ማለት ያስጠላል አይደል? በሰው ላይ መጫወት አያስጠላም? የምንሰራው ቪዲዮ ቁም ነገሩ ምንድን ነው? ሰዎችን የሚቀይረው እንዴት ነው? ለሰው ልጅ ይጠቅማል ወይ? ተከታዮቼ ከኔ ምን ይማራሉ የሚለውን ነገር እያሰብን ብንሰራ ጥሩ ይመስለኛል እንደኔ። እና እስኪ ቪዲዮዋን ተከታትለን እንመለስ። አንዳንድ ቀንጨብ እያረኩኝ ላስመልክታችሁና እናንተም የምትሉት ነገር ይኖራል፣ እኔ የምለው ነገር ይኖራል ማለት ነው። አብራችሁን ቆዩ ማለት ነው። የነበረው በጋዝመይ እንዴ ሲጀምር እዚህ ጉዳይ ውስጥ እናትሽም ትኖራለች እንጂ አራፈጅሽን ዞር አድርጊ። በእናትሽ እንዲጥ እንዳላረግሽ አንድ እንድትናገር ያልፈልግም። እንደሌላ ጊዜ እንቧ ከረዩ ስትይ ዝም መልሽ እንዳይመስልሽ። ምንድነው መረጋጋው? ምንድነው መረጋጋው? ተረጋጋትኛለሽ እንዴ? ምንድነው መረጋጋው? እዚህ ብልግናሽ ቅጥ ያዛል። ምንድነው መረጋጋው? በእጄ ሰበብ እንዳትሆኝ እሺ። በኋላ በእጄ ነው ሰበብ የምትሆኝ። ጠሪያት፣ ማንንም ጥሪ፣ እሷንም በጥፊ ነው የምልልሽ። አንቺ ተባብረሽ እንደዚህ ብልግናሽ እንደዚህ የሆነ በቃ ቅጥ ያታል እንዴ? እጄና ሳመከኛ እጄን አቂሽ አንቺ የሰራሽው ስንት ነገር ጎርቶኛል። እኔ አልታመምኩኝም እንዴ? አይዞሽ ስትባይ ጎበዝ ስትባይ ጀግንነት መሰለሽ እንዴ? ወንድ መቀየር ላንቺ ወንድ መቀየር ትልቅ ጀብድ ነው እንዴ? ምንድነው የፈለከው? እጠፈጥፍሻለሁ። ገና እኔና አንቺ ያልጨረስነው ጉዳይ አለ እኮ። ለምን አትበይም በእናትሽ? እኔ ለምን እንድትይኝ አልፈልግም። እንዴ ብልግናሽ ቅጥ እንዲያጣ አልፈልግም። እሺ አበዛሽው። እኔ እናቴን አንቺ ጥሩ ነች ያለችበትን ቀን ሁላ ነው የረገምኩት። ደግሞ እንደ ጀግንነት ታወሪያለሽ እንዴ? ምንድነው? ቆይ አንቺ እንዴ ዞር በይ፣ ጄና ትንኪኝ። ጠጋበለ አትበይኝ። እኔ እንደዚህ በጥሽ ነው የምልሽ። ምንድነው ሰዋት ተጣሪያለሽ እንዴ? ሰው እኔ ሴት ነሽ ብዬ ነው እንትን ያላልኩሽ። ብልግናሽ ምንድነው? በዚህ ልክ አይደብርሽም እንዴ አንቺ? እንዴ ትንሽ ሰው አይደለሽ እንዴ? አይሰማም እንዴ? ምን ትጫያለሽ? በጮይስ እኔ ማንንም ሰማ መሰለሽ? ምን ምስኪን እንትን ትያለሽ? ተወኝ አይደለም። ምንድነው ሚዲያ ላይ እንደዛ የምትባለጊው? ኖርሽን ቅሌትሽን አደባባይ ታውጫለሽ? ዘርበል አንተ። እኔ ካንቺ ጋር ያልጨረስኩት ብዙ ጉዳይ አለ። ዞር በላ። እኔ ፈንክቼሽ ነው የሚሄደው። ሳልፈነክትሽ አልሄድም። እንደዚህ ነው የምልሽ። ግን ሲጀምር የሆነ በቃ ልክ የሌለሽ ነገር ነሽ። ሲጀምር እኔ አንቺን ያወቅኩበትን ቀን ሁሉ ነው የረገምኩት። ዝም በይ፣ እንዲህ እንዳልበረግልሽ ዝም በይ። ደም ሳብስቢ፣ ማንንም ቅሌትሽን ነው የምናገርልሽ። አንቺ ትናገራለሽ እንዴ? ዝም በይ። ላቂኝ። ምን ልታረጊ ነው? ምን ትፈልጊስ? ጓት ያለሽ እንዴ? ደግሞ ካንቺ ብሶ አንቺ እንዲህ እንዳልልሽ ጭራሽ አደባባይ ላይ እንደ ጀግና ያረግሻል እንዴ? ጩሂ ጉድሽን አደባባይ ላይ ማውጣልሽ። አለቅሽም። እኔ ዛሬ ወይኔ ወይ አንቺ ከዚህ ቤት ትወጫለሽ። እንዴት እርር እያልኩኝ እንዳደርኩኝ እኔ ነኝ የማውቀው። አይቀጠቅጥሻለሁ። እስከ ዛሬ በብዙ ነገር ታግኝሻለሁ። አንቺ እንዲህ እንዳልፈረከትሽ ጭራሽ ምን ባርቅሽስ ምንድነው የምታርምጪው? ምንድነኝ ነው ብለሽ ነው? በቃ ሴት ከኔ ሌላ የለም እንዴ? በቃ ሂድ ነው ሲጀምር የሴት ችግር የለብኝም። አሳየሽኝ እንጂ ብልግናሽን ላቂኝ። አንቺ እንደዚህ አትበይኝ። እንዲህ እንዳልልሽ ትጫያለሽ እንዴ? ነገርኩሽ። ላንቺ ያላረኩት ምን ነገር አለ? አንቺ ግን ባለጌ ነሽ። እኔ ላንቺ ብያለ እንዴ በሰው ሀገር የተሰደድኩት? ለቀኛ ትበይ። እኔ ላንቺ ብያለ እንዴ ስደቴን ትቼ እዚህ አብሬሽ ለመኖር የመጣሁት? አንቺ ግን ባለጌ ነሽ፣ የወረድሽ ባለጌ ሰው። ዝም በይ። ደግሞ ንግግር አለኝ ብለሽ ትናገሪያለሽ እንዴ? ዝም በይ። ሂድ በቃ። እሺ ወደ ውጭ ሀገር ተመለስና እኔ አንቺ ላይ ስንት ብር ነው ያወጣሁት? ስንት ነገር ነው ያረኩልሽ? በቃ ሲኖረኝ መልስልኝ።
ሲኖረኝ መልስልሃለሁ እንድትይኝ አይደለም እኔ እንድትመልሽልኝ አይደለም ያንቺ ቀራቅም ወዛማ መጣ ለአብርሃም ለምትዩ ሰው አሰጭብዬ ያላረኩልሽ ነገር የለም ስንት ንብረቴን አፈሰስኩብሽ ስንት ነገር ዘንባይ በእናትሽ ትናገሪያለሽ እንዴ ንብረቴን ሁሉ አፈሰስኩልሽ አንቺ ግን ከማንም ወንድ ጋር ትማግጫለሽ ብልግናሽ እስኪ ንገሪኝ ከሱ ጋር ብቻ ነው ወይስ ሌላም ወንድ አለ ባክሽ ለቂ ስንት ወንድ አለ በጣም ነው ያናደድሽኝ ሰማሽ ወይኔ አትበይ እስኪ ተወኝ ወይኔ እኔ ዛሬ ወይ እንዴ የወጣው ልጅ እንዳለ በቃ ይሰጣል እኔ ገንዘብ እንድትሰጪኝ አይደለም ብልግናሽ አንቺ ግን ቁጣጣ አንተ ተመልሰ መሄድ ትችላለህ ለኔ አትንኪኝ አረ እኔ ጩሄ ነው ሰዎች ብሰራት ማንንም ጠሪ ሸጅራሽልኝ አረ ይጎዳኝ ነው ምን አገባሽ ነው እንዴ አንቺ ዞር በይ መልካሽ ምን አገባሽ አይመለከትሽም ዞር በይ አንቺ አትንኪኝ ላኪኝ በማይመለከትሽ ጉዳይ አንቺ አትንኪኝ እኔ አንቺ አላደረግሽ ላኪኝ አንቺ እንዳንረብሽ ስራ ቦታው ነው ላኪኝ በእናትሽ አንቺ እኔ ያለቅሽ ደውይ ቀሌትሽን ነው የሚያይልሽ ብልግናሽን ነው የሚይዝልሽ ታው በቃ ታው አንቺ ተረጋጊ አትመክሪያትም እንዴ ደውይ ደስ ይለኝ እንግዲህ እማማ ጨቤ ማለት የቢኒያም ልጅ ቢኒያም የሚባል የድሮ ባል አላትና ልጅ አላት ከሱ ማሻአላ ቆንጆዬ ልጅ አለቻት ከዛ በኋላ ህይወት አልሆነም ተለያዩ ድጋሚ ሌላ ዲያስፖራ ነኝ የሚል ማስክ ሁሉ ጊዜ የሚለብስ ልጅ አለና እሱ ጋር አብረው ነበሩ ከዛ ወለደች እንደውም ብዙ ጊዜ ሆስፒታል ቆይታለች ወለደች ከወለደች በኋላ ብቻ አማቷም የነበረ ድራማ አለ ከቤት አባራት እኔ እቺን አልፈልጋትም ብላ ከዛ በኋላ ደግሞ ወልዳ ከቤት አስወጥቷት ጎዳና ላይ ሁሉ ወድቃ የሆነ ኮሳሳ ቤት የምትመስል ቤት እዛችም ኖራለች ብቻ ውጣ ወረዳ ከባድ ነው ግን ጥንካሬዋ ደስ ይለኝ ነበር እኔ እሷ በእግሯ በሁለት እግሯ ቆማ ለእናቷ የምታደርገው ነገር ምናምን ደስ ይለኝ ነበር ከዛ ግን ያው ሴት ነንና እንሳሳታለን በርግጥ የሰው ልጅ ይሳሳታል ሴትም ወንድም ይሳሳታል ሸይጣን እስካለ ድረስ ስለዚህ ይሄን ያህል እንትን ባትሉ ጥሩ ነው ወንዶችም ያላትን ትንሽ ቀዳዳ ተጠቅማችሁ እንደዚህ ህይወቷ ምስቅልቅል ባታረጉባት ጥሩ ነው ጓደኛውም ጀሙናትም የሆነ የሰራችው ቪዲዮ አላት እኔ ካንቺ እንደዚህ አልጠብቅም ምናምን ነገሩ ምንድነው ልጁ የሱ አይደለም አሁን ያለው ባል ዲኤንኤ ልጁ ሲመረመር የኔ አይደል የሱ እንዳልሆነ ነው እና የተነገረው ሌላው ወንድ ደግሞ በቪዲዮ አድርጎ እሷ ጋር ግንኙነት ሲያረግ የነበረውን ቪዲዮ ምናምን አውጥቶ ከዛ እዚህኛው ጋር ደግሞ ማይሆን ሰጣው ገባ ውስጥ ገብታለችና ብቻ እንደዚህ አይነቱን በግል ብንጨርሰው በውስጥ ጥሩ ነው ሁሉና እስከዚህ ጋር ነኝ እንደዛ ልተኛ ቢምቢ አለ ብዬ ነው ቢምቢ አለ ማታ አለ በቃ እዚሁ ነው ሰርታኛችሁ እዚህ ጋር በላብሰዋለሽ አላው ብዙ ሌሊቶችን አልቅሻለሁ ብቻዬን ትራሴ እስኪርስ ድረስ አሁን ግን አሳያለሁ እምበቀልህ በቀል ደግሞ በቀል እንዳይመስልህ ታየዋለህ ደምን ባካል አስለቀስኩ እና ውዶችዬ አሁን ወጣለሁኝ ከግቢ ማናቸውም ሳይመጡ እንደ አንድ አራስ ምንም ነገር አልተደረገልኝም በቃ የምታዩኝ ውጪ ነው ፀሐይም ብርድም ንፋስም ይፈራርቅብኛል ለምን እናንተ እየመጣችሁ ምናምን እያስጮሃችሁኝ ማለት ነው ቪዲዮ ምናምን ይዛችሁ ሲቀጥል ደግሞ በረንዳ ላይ ምናምን ነው የምታወሩኝ አላከበራችሁኝም እንደ አራስ ራሱ የአራስን ወግ አላሳያችሁኝም ያው ይባስ ብላችሁ ምናምን በነገር ምናምን በንዴት ከቤት አስወጥታችሁ ሰፈር ለሰፈር ተሯሩጠኛላችሁ ሀገር ለሀገር በፀሐይ ምናምን የአራስ ልጅ ይዤ ማለት ነው የሁለት ሳምንት አራስ ልጅ ይዤ ነው ከቤት የወጣሁት ይብላኝ ለእናንተ ችግር የለውም ቀን መልስ ታለብሽኛለሽ አረፍት ላድርግ ትንሽ ማንንም እንዳትናገር እኔ እዚህ እንደሆንኩ እሺ ላይ ማገጥክ አይደለ አንተ እኔን አሳለፈ ለባለጌ ሰጠኸኝ አይደለ
አሳያለሁ የምትወደውን ልጅ እኔ ካሳየሁክ የማታገኛን ቦታ ይዤው ካልሄድኩኝ እኔ ሰው አይደለሁም። እኔ አንተን ደምን በአካል አስለቀስኩ ለልጁ ምን ያህል ፍቅር እንደሆነ ምናምን ነገር ስለማውቅ ዛሬ የእናንተን ይለይልናል ማለት ነው። ተወሰነ ጊዜ ምናምን መቆይበት ልብስ ይዤ እሄዳለሁ። ከዛ ልጁን እኔ አላሳየሁም። ታሪክ ነው የሚሄድበት ቦታ አታውቅም። አንዳቸው አያውቁም። እናቴም አታውቅም፣ እሱም አያውቅም። አንዳቸው ማለት ነው። ለማንም አልናገርም። በቃ ልጄን ብቻ ይዤ እኔ ከዚህ ሰፈር ስውር ብዬ እጠፋለሁ ማለት ነው። የልጄን ልብስ ሰበስባለሁ። ለራሴም የሚሆኑ አንዳንድ ልብሶችን ይዛለሁ። ቀጠሉኝ እኮ ቀጠሉኝ። የአንዳንዱ ልብሶችን እየሰበሰብኩኝ እኔ ላይ ሴት እኔ ክራም ላይ ምን አለ እንተ ባል ምናምን በተንከባከብኩ እኔ ላይ ያው የልጄ ልብስ እናስሽጋለን፣ እንሄዳለን። ቤተሰብ የሚሄድበት ምናምን አንድ ቀን እነግራችኋለሁ ጊዜው ሲደርስ የት እንደሚሄድ። ልብሶቹ እነዚህ ጊፍት የመጣለት እናቱ የሱ እናት ልብስ እንደገዛችለት ለልጄ ታውቃላችሁ አይደለ? ባለቤቴ ግን ለልጁ እንኳን ልብስ ምናምን ያልገዛ ሰው ነው። እውነቱን ስነግራችሁ ግን እሱ እኔ አራስተኛ ሁኝና ሌላ ሴት ምናምን ነገር አምጥቶ ቤት ራሴ አልጋዬ ላይ ምናምን ነገር ያማግጣል። ወልዳለች ነይ ምናምን ነገር እያለ ይሄንን ደግሞ እኔ የምበቀለው በቀላሉ መንገድ ልጄን በመደበቅና እኔ ራሴን ከዚህ ቦታ በመሰወር ነው። ያንን ደግሞ አደርገዋለሁ። አሳያለሁኝ። ደም እንባ አስለቅስሃለሁኝ። ደም እንባ ማለት ነው። ደም እንባ ታየዋለህ። መሄጃ አጣሁኝ መሰለህ አይደለ? ካንተ ጋር እንደዚህ እንትን ስል ስር መጠመጥ ምናምን ጊዜ ሲሰጥ ቦታ ሲሰጥ ምናምን መሄጃ አጣሁኝ ነው አይመሰለህ? አሳያለሁ። እሺ ምን ውስጥ ላደርጋቸው እነዚህ ነው ያ ጎበራ ነው አጥጧለሁ። ይሄ ምናምን አለ። ቶሎ እናቴ ሳትመጣብኝ ስለምሄድ በዚሁ በራሱ ሊያዙ የፈጠነ ማለት ነው። ከዛ በኋላ በሰው እያስላኩኝ ምናምን ወስዳለሁኝ ልብስ ቀስ አሁን ግን እናቴ ጎረቤት ነው ያለችው። ለዛ ማምለጥ አለብኝ። ታስቆመኛለች። ነውር ነው አራስ ከቤት አትወጣም ምናምን ብላ ያ ነገር ስላለ የማምለጥ ስራ እና ሁሉም ነገር ሚዲያ ላይ ባይወጣ በውስጥ መፍታት ያሉብን ነገሮች በውስጥ ብንፈታቸው። ምክንያቱም ለሰው የምናስተላልፈው ቁም ነገር የለውም ይሄ ማለት ነው እና ያስጠላል። እንግዲህ በእንደዚህ አይነት ስራ ቪዲዮ ተለቆ ገንዘብ መሰብሰብ ምን ያህል እንደሚያረካ አላውቅም። እኔ እንደዚህ ስለማልደግፍ ማለት ነው። እና ግን አንቺ ቆም ብለሽ ብታስቢ የምር አንቺ ሙስሊም እህቴ ነሽ። ወላሂ አደንቅሻለሁ፣ እከታተላታለሁ ከመጀመሪያ ጀምሮ እና ከአንዱ ህይወታችን ደግሞ ብንማር ለቀጣዩ የመጀመሪያ ህይወታችን ሊያስተምረን መሆን አለበት፣ የሚያስተምረን መሆን አለበት።
በቃ ራሳችንን ቆም እያለን ለልጆቻችን ይህን ቪዲዮ እቺ ልጅ ስታድግ ታየዋለች እና የኔ እናት እንደዚህ ነበረ እንዴት ይህን ቪዲዮ ሰራሽ የምትል አይነት ልጅ ልትሆን ትችላለች። እና ልጆቻችን እንዳይወቅሱን ትውልድ እንዳይወቅሰን ነገኛም ትልቅ ስንሆን በምርኩስ ስንሄድ ምናልባት የሰራነው ስራ አሳፋሪ መሆኑ የሚገባን የዛኔ ሊሆን ይችላል እድሜያችን ሲጨምር አስተሳሰባችንም ስለሚሰፋ ማለት ነው። እና የምንሰራውን ስራ እያሰብን ደግሞ ሴት ልጅ ወላሂ ከአንድ ህይወቷ አንዱን ካልተማረች ምንም ሴት ሆነን እኛ እኮ ሴቶች ተሰጥቷችን ብዙ ነው። የተሰጠን ስጦታ ወላሂ በጣም ሰፊና ግዙፍ ነው እና የተሰጠንን ነገር ብንጠቀምበት ጥሩ ነው። በቃ ማንም እየመጣ እንትን ሊልሽ አይገባም። ማንም እየመጣ ሊያንቅሽ፣ ሊዛለፍሽ፣ በጥፊ ሊመታሽ አይገባም። ራስሽን ራስሽ ማስከበር አለብሽ። እና እማማ ጨቤ የዛሬ የኔ መልእክቴ ነው፣ የእህትነት መልእክቴ እና ጨቤ ይሄ ቪዲዮ ይደርስሻል ብዬ ተስፋ አደርጋለሁ። ራስሽን ጋይድ እንድታረጊበት የእህትነት ምክሬ ነው። በተረፈ የተስተካከለ ህይወት የልጆችሽ እናት ጠንካራ ሴት አላህ እንዲያረግሽ ምኞቴ ነው እና የዛሬ ቪዲዮ ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቻናሉን አሳድጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።